እናንተማ የጠላቴ ልጆች ናችሁ። የቤተሰቦቼ ገዳይ ልጆች ናችሁ። ጌታፍን የከፈቱት የጌታቸው አፎች በቅርቡ ይዘጋሉ። እኛን ቤተሰብ አልባ ወገን አልባ እንዳደረግከን አይቀርም። ልሳንህን ዝም ጥርቅም ሳናደርግ ረፍትልን። ጌታፍ ነው በቃ ጌታፍ። የሚገርም የሚደንቅ ስም ነው። ጌታፍ ጌታቸው ታመነ ፍርድ ያውቃል። ጌታፍ እንግዲህ ማዕዱን በየተራ ከማዕድን አውጪዎች እየተቀበልን ማቀበል ነው። እንዴት እኔ ከዛ ታመነ ሲቀጥል ጌታቸው ተራ በተራ መጓዛችን ክትትል እንዳይደረግብንና ከትኩረት ነፃ እንድንሆን ያደርገናል። እንዴታ ለማዕድን አውጪዎቹም ዋስትና ነው እንጂ እኛ በተራ እየሄድን ስራውን መስራታችን በእኛ ላይ እንዲተማመኑና የመተማመን ደረጃቸው እንዲጨምር ያደርጋቸዋል። ስለዚህ ከኛ ውጭ ማዕድኑን ለማንም ሰው አያቀርቡም ማለት ነው። ቺርስ ቺርስ። ወደፊት ከፍ ለሚለው ህይወታችን ለወዳጅም ለጠላትም ሚስጥር መሆኑ መቼም አይጠፋን። ቤተሰቦቻችን ከዚህ ጉዳይ ውጭ ናቸው። ድንገት ከበሩ ለሚሉንም ሰዎች መሸፈኛ መተማመኛ እንዲሆን አገር ቤት አካባቢ የኢንቨስትመንት ፍቃድ ለማውጣት ፕሮሰስ ብንጀምር ጥሩ አይመስላችሁ? በመጀመሪያ በተናጠል ያፈራናቸውን የከበሩ ድንጋዮች ወደ አንድ ቋት ማስገባት፣ ከዛ በኋላ ወደ ሀብት ማማ ለመጀመሪያ ያህል የመጀመሪያውን ጉዞ እኔ ያው የካስዬን ዘመዶች በመጠቀም ልጀምር። ታመነ መሀል ተቀባይ ትሆናለህ። የጎል አጨራረሱን ጉዳይ ፍርድ ያውቃል ያጠናቀው አይመስላችሁ? የእሷ ሰዎች ግን እንዴት ናቸው? ከእሷ ይልቅ የእኔ ዘመድ በላቸው። ሀሳቡስ የእነሱ አይደለም እንዴ? ያው ዕቃውንም ለማከማቸት የእነሱ ቦታ ይመቸናል። እሷስ የሰራተኛ ነገር ዛሬ ገብታ ነገር ልውጣ ብላ ሌላ ቦታ ብትገባስ? ይህም እኮ አደጋለሁ። በኋላ ስጋት ስቧቸው ስጋት ላይ እንዳይጠሉ ነው። እሷማ ላትፈታ የምትታሰርበት ላታመልጥ የምትያዝበት ማሰሪያ ገመድ አበጅቼላታለሁ። ለካ የአልጋህም የኩሽናህም እመቤት አድርጋሃታላ። ማን ነው እየቀለደብኝ ያለው? ማን ነው እየተጫወተብኝ ያለው? ይሄ የናቲ መንፈስ አይደለም። ፍርድ ያውቃል። ፍርድ ልታገኝ ታጥቀህ ተነስተሃል ማለት ነው። ጥሩ ጥሩ። እኔም በቅርቡ ፊት ለፊት አገኘሃለሁ። ያኔ ማን ዝም ጭጭ እንደሚል ይለይልናል። አይድሊ ለዚህ ነበር ለካ አቅለብልቦኝ እንደው እንዲህ ብዬ በሬን ግጥም ማርጀ ዘግቼው የሄድኩት። ለመሆኑ ማንኛ ላንተ በሬን የረገጠ ደጃፌን ጥርቅም አድርጎ የዘጋው ማን ነው? ንገረኝ እንጂ ማን ነው? እኔ ገና ምኑን አውቄ እያመለ እኔ ለራሴ ግራ ግብት ብሎኛል። እስኪ ተረጋጊና ታወሪያቸዋለሽ። አንተ ደግሞ ተጨማሪ በሽታ አቱን ብያለሁ። ጮክ ብለህ አውራ። ካልሆነ ይሁን ነግሬሃለሁ። ባስከው ዱላ ነው አናትክን ማለት። ኧረ እያመለ ተይ እንደዚህ አትሁኚ። እኔ ለራሴ ግራ ግብት ብሎኛል። ደግሞ ከጋሽ ጌታቸው ጋር የተያያዘ ነው ብለውኛል። አሃ የሱ እጅ አለበት። እሱ ነዋ ቤቴን የነጠቀኝ። አቤት ጌታቸው፣ ይሄ ሁሉ ስራ የሱ ነዋ። ኧረ እኔ አላልኩም እትዬ። ታዲያ አሁን ለምንድን ነው የምትጮኸው አንተ? የት አሉ ልጆቹ? ልጆቹን የት ነው ያስገባሃቸው? ከእኔ ቤት ናቸው። ምን አልከኝ? አይድሌ አይድሌ፣ እኔን ተማምነው መጠው ልጆቹ እንደዚህ ጉድ ላርጋቸው? አይ ዘንድሮ እንዴው ጉድ ተሰርቻለሁ። አታስቢ እትዬ፣ በደህና ጊዜ ሰጠሽኝ የከብቶች ማደሪያ ቤት ቆንጆ አድርጌ አሳድሼዋለሁ። እስከዛ እዛ ይቆያሉ። የከብት ማደሪያ? አዎ እትዬ፣ እና ከሌለ ምን ይደረጋል? እሷን ቆንጆ አድርጌ አሰማምሬ ቤት አደርጊያታለሁ። አይድሌ አይድሌ፣ በተከበርኩበት ሀገር ላይ በከብት ማደሪያ ውስጥ ገብቼ ላድር ነው? የገዛ ወንድሜ ነው አይደል እንዴ ያረገኝ? አይ ጌታቸው፣ አረ እጅህን ይስጥህ። አረ ዘላለም እንዳንገላታይ ነው የእጅህን ይስጥህ። ነገሩን አወጋሻለሁ እትዬ። ደግሞ ልጆቹም ሰምቶ እንዳይደናገጡ ቁጭ ብለን እናወጋለን። ምን አልከኝ?
አይ እትዬ ነይ እናቴ፣ ልጆቹ ከሰሙ እንዳይደናገጡ እንሂድ። እነሱማ ምኑን ተዝናኑት? በዚህ ሁኔታ እኮ መልሼ ልልካቸው ነው በቃ። አዋቂ መስለውኝ ልጅነታቸውን ያልጨረሱ ጨቅላ ናቸው። ማን ነው ከነሱ የባሰ ጨቅላ ያስተማራቸው? ገና ጨዋታ ሳይጠግቡ ስራ ይላሉ እንዴ? ስራቸው ይለቅ። አጭ ምንድነው እንደ ብቻ ሽምተው እምቢ እንዳት ያበደብ ነው ልቀብስ እዛሽ እቺስ ቆይ ሄዳ ነው ሃና ወይ ሳሪ፣ ቆይ አንቺ ግን አታፍሪም? በማታውቂው ነገር መተሽ መዞር ማለት ምን ማለት ነው? አትጩይ ሳሪ። እስካሁን አክስቴ አልመጣችም? አረ የለችም። ወዴት ወሰዳት? በኔሽን ውስጥ ነው። እኔ እዛ ቤት ውስጥ አልገባም ሳሪ። እስከዛ ድረስ ነይ እንሂድ በናትሽ፣ ቪዲዮ እንስራ። እሺ አምጪ ሊያስልሽ። አይደለም እዚህ ጋር እኮ አይደለም፣ እዛ የመልካሙ በጎች ያሉበት ጋር ነው የምንሰራው። አረ እንደዛ ከሆነ አልሄድም። እሺ በይኝ ሳሪ በእናትሽ። አምጪ። ምን አለ እሺ ብትይኝ እስካሁን ሳሪ። እዚህ ጋር አያምርም፣ እዛ ሜዳው ላይ ሳሩ ጋር በጣም ነው የሚያምረው። እዛ ድረስ አልሄድም ሀና፣ ድርቅ አትበይ። ባባዬ በእናትሽ ሳሪ። ሀና በቃ አንድ ድርቅ ካልሽ አትመለሽማ። እሺ አዲስ አበባ ላብት እንከባከብሽ እንጂ ሰፈራችን መጥተሽ እንደ ድሮ ነው። በጣም አስቀምጪ እንጂ ተስጁ ነው። አስቀምጪ፣ ለቡዳ አሪፍ ነው። ለቡዳ ለምቀኛ ለሽረኛ እንደዚህ ታንጨስ ጨስ ታረጊ ገለል ነው የሚል። እሺ እባክህ አድናቂ ነኝ። ታዲያ ምን ችግር አለው? ቡናችንን ስንጨርስ እንፈርምልሻለን። እንደጃ ራስህን እኛ እያልክ ነው እንደምትጠራ? ይኸውልሽ እኛ እንግዲህ ቀንም ማታም እናንተን የመሰሉ ቆንጆ ሴቶች የሚፈልጉትን ቤት በብዛትን በጥራት ማቅረብ ነው ስራችን። ስለዚህ እንደዛ ለማድረግ ነው እንደዚህ ተፍ ፎክተክ እያልን ያለ ነው፣ እየጣርን ያለ ነው እናንተን ለማስደሰት ነው። ጥረታችሁን እናደንቃለን። አታቋርጡ፣ በዚህ ቀጥሉ። እንዴ አቺ እንደ መንግስት አደረገኝ እኮ። ያው እኮ ነው መንግስት ህዝብ፣ ህዝብ ደግሞ መንግስት ነው። እኛም እኮ እሱም ብለን ነው። ዝም በል ምንም እንዳትል። ሄሎ ቦስ። አዎ እዛው ነኝ። አዎ ምንም ነገር የለም። እሺ አቶ ባል ነው ትዕዛዝ እየተቀበልኩኝ። እሺ አቶ ባል ምንድን ነው የሚለው? መክሰስ ደርሷል፣ ራትስ እንዴት ነው እያሉ ነው። ምን ነካው? በእግዚአብሔር አንቺን የመሰለች ቆንጆ ልጅ ያሰራል። ይኸውልሽ በጣም ጨካኝ የሆነ ሰውዬ። እኔ በሆም እንደማረግ ታውቂያለሽ። እኔ ራሴ እሰራልሻለሁ፣ በእጄ ፈንጂ የሚያክል ጉርሻ አጎርስሻለሁ። በቃ ፈንደት እስከትይ ድረስ ማለት ነው። ራት ላይ ፈንጂ ምን አመጣ? ምን ያው ከራት በኋላ እኮ መፈንዳቱ ስለማይቀር ብዬ። ለማንኛውም ስላዳበርከኝ አመሰግናለሁ። ስለተንከባከብከኝ ምስጋና የላቀ ነው። ይኸውልሽ እኔ ቆንጆ ምስጋና ኪስ አይገባም፣ ግን አንቺን የመሰለች ቆንጆ ልጅ በመንከባከቤ በጣም ደስተኛ ነው። የሰፈሩም ሰው እኔን ስለወከለኝ ደስተኛ ነው የሚሆን። ኮራለሁ። ስላኮራችኝ በጣም ደስ ብሎኛል። ታዲያ ኩራታችን ኩራታዊ በሆኑ ባህላዊ መንገድ እዚች ጋር በመሳም ለምን አትገልጪው? እንደየአካባቢውና እንደየባህሉ የኩራት መገለጫ ይለያያል። እኔ ባደኩበት ማህበረሰብ የኩራት መገለጫ እንደዚህ ነው። ኧረ እባክሽ የእናንተ መገለጫ ጥፊ ነው። የእኛን ላሳይሽ? አይ ይቅርብኝ። ምን አሁን ምንም ያልገባኝን ነገር ልንገር። እንደው ሰው ሁሉ ምን አርጌው ነው እንዲህ ሲያይን ፊቱን የሚዞርብኝ? ፊት የነሳኝ ምን አርጌ ነው? ለዚህ መሬት ሲባል የሰው አባት ገላችኋል ነው የሚሉት። ምን አልከኝ? አውትዬ ጋሽ ጌታቸው መሬቱን ቀምተው ነው እንጂ የእናንተ አይደለም ነው የሚሉት። አልገባኝም። ከማን ነው የቀማው እንዴ?
እኔ እኮ ወደዚህ ሰፈር ስመጣ እኮ ሌላ ቦታ የነበረኝን ሀብት ንብረት ሽጬ ነው የመጣው። ጌታቸው አንቺ እርሻ ትወጃለሽ፣ ጎመንም እንደው ምኑንም ብታረጊ ብታሳርሽም ይጠቅማል፣ መንቀሳቀሻም ይሆንሻል፣ እንደ ስራም ይሆንሻል ብሎ አይደለም እንዴ የገዛሁት? የምን ውርስ ነው ያመጡት ነው ወይስ ጌታቸው እየቀለደብኝ ነው? አይቴ እኔ ሳሎን የመንደሩ ሰው ነው እንዲህ የሚለው። አንቺን በክፉ አይን መያይሽ የተቀያየረብሽ አንቺን ጥፋተኛ አድርጎ ስለሚያስብ ነው። የምን ጥፋት ነው? ማን ያጠፋ ነገረኝ እስቲ። እኔ ምን አደረኩና? እኔ ለራሴ ከተማ ላይ እግሬ ተሰብሮ ከዚህ አገር ወገን አለኝ ጥሩ ጎረቤት አለኝ ብዬ ተነስቼ ብመጣ እንደዚህ ጉድ ልሁን? እኔ ምን አረኩና? እኔ ለራሴ እኮ ደካማ ነኝ እኮ። ወይኔ አመለ እንደዚህ የማንም መጫወቻ ልሁን? አይዞሽ እናቴ እኔ ያለሁልሽ አትፍሪ። ምን አልከኝ መልካሙ? አይ ይሄ ጆሮ ነገር። አይዞሽ እናቴ ምንም ቢሆን እኮ አሳድገሽኛል። እኔ ከጎንሽ ነኝ። ምንም ቢፈጠር አብሬሽ ነው ያለሁት። አይዞሽ እናቴ። ውይ የኔ ጌታ የኔ ቆንጆ ናልሳም እናት አለ መልካም። እንኳን አንተ ኖርክልኝ፣ አንተ ኑርልኝ። አይ እናቴ ሌላውን ሁሉማ አይቼዋለሁ። ሆዴ እንኳንም አሳደግኩ። አንተን ባላሳድግ ዛሬ ማን ይቀበለኝ ነበር? ማን አይዞሽ ይለኝ ነበር? እንደ ጉዳቴማ ልጅ እንደሌለኝ ቤተሰብ እንዳልመሰረትኩትማ እንኳን ኖርክልኝ እናቴ። በይትዬ አደራ ደግሞ ልጆቹ እንዳይደነግጡ ምንም አትበያቸው። ምን አልከኝ? ልጆቹን አታስከፊያቸው። የሚቆዩበትን ጊዜ በሰላም ይጨርሱና ይሄዱ። ለእነሱማ ምን ብዬ እናገራለሁ? ምን አፋለኝ? ኑ እዚህ እኔ ጋር ሰንብቱ፣ እንደው ትንሽ ተናፍሰው ይሄዳሉ ብዬ ይዤ መጥቼ እንደዚህ አይነት ጉድ ሲሆን ምን ብዬ እናገራለሁ? አታስቢ ትዬ፣ እኔ አስተናግዳቸዋለሁ። ምን አልከኝ? አታስቢ ትዬ፣ እኔ ሁሉንም ነገር አስተካክለዋለሁ። ታዲያ ምን ያስጮሃል መልካሙ? እኔ እኮ ጆሮ ይሰማል እንዴ? ደግሞ እዛም ያደናቁረኛል በቃ ብሎ ከአንተ ጋር ደግሞ ስደናቆር ልኑር እንዴ? እዲያ በይ እንሂድ ትዬ። እኔ ምን ቀስ ብላ አውራ በቃ እኔ የምሰማ ነኝ። ሁሉም ሰው መጥቶ ጆሮ ይለኛል ሁሉም ሰው